ሹሩባ ተሰርተሽ ታውቂያለሽ? መጽሐፍ ቅዱስ እኮ ይከለክላል ሹሩባ መሰራት። ታውቂያለሽ ይሄን? የምሬን ነው። ሴት ልጅ ሹሩባ መሰራት የለባትም ነው የሚለው። እና ምን ነው የምንቀመጠው? ፀጉራችን ምን እንደሆነ ነው የምናደርገው? እና ደግሞ የሆነ ውድ ልብስ መልበስም የለብሽም። ሹሩባ መሰራት የለብሽም። ውድ ልብስ መልበስ የለብሽም። ልብስ መልበስ የለብሽም አይደል? አሳየኝ። ውድ ልብስ አሪፍ ብር ምናምን የሚያወጣ ከሆነ አይቻልም። ኧረ ግን ነው ይዘየተደረ በዚህ ምን ልጅው እንደዚህ ያስቀኝ ነበር። ሹሩባ ምናምን ነገር አጫውን ሹሩባ ትሰሪያለሽ ማለት ነው። በጣም አይደል? እሱማ ግን እንትን ተሳጭ አውቃለሁ እንጂ ትቻለሁ ግን አልገባኝም። እሳሳጀኝ ልትጓ ነው የሚለው ላሳይሽ የመጽሐፍ ቅዱስ እዚህ ጋር ያው ሁለተኛ ጢሞቴዎስ ይላልና ሁለተኛ ጢሞቴዎስ ላይ ተመልከች ምን ስለ ሴቶች ሲያወራ የሚለው እንዲሁም ደግሞ ሴቶች በሚገባ ልብስ ከእፍረት ራሳቸውን ከመግዛት ጋር በሰውነታቸውን ይሸልሙ እግዚአብሔርን እንፈራለን ለሚሉት ሰዎች እንደሚገባል መልካም በማድረግ እንጂ በሹሩባና በወርቅ በእንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ። ያው በሹሩባና ይቻል በሹሩባና በወርቅ በእንቁ አይሸለሙ። ታው ተሳይ መጽሐፍ ቅዱስ መጽሐፉን ራሱን ልክፈትልሽ ነው? አዎ እሱ። እሺ በስልክ እኮ እሺ ችግር የለውም። መጽሐፉ ላይ ምን ፈልገሽ? ሹሩባዬን አልተውም ነው ሐሳብሽ? እኮ መሰራት ግን እንዴት ነው እንደዚህ ምን ችግር አለ ለማለት ነው። ስማ ልክ ነሽ እኮ። እሺ ሙስሊም ነው ኮሜንት የሚያወሩ ሰዎች አሉ። ለምንድን ነው ፊትሽ የተቀየረው? የተባልሽው ነገር አንዱ ማለት ነው ልጁ ጥሩ ነው። እሺ አንዱስ ተማማሩ ምርጥ ልጅ ነው። ልንገርክ መጥፎ ነገር ስለኔ የሚያወራ ሰው ካለ ንገሪኝ። ላይ ማንም ክፉ አይደለም። ሲቀጥል ደግሞ እኔ እስካሁን ክፉ አውርቼሻለሁ? እኔ አሁን እሱ ያለኝ ነገረኝ ገብቼና ጠይቀዋለሁ። ባባል ማለት አባል እሺ ላውጣልሽ በቃ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር ጭራሽ ፀጉራቸው እንዳይሰሩ ምናምን ነገር የሚለው በመሰራት አይደለም የሚለው ይሄ ደግሞ ይብሳል። የመጽሐፉ ላይ ተመልከች። ሴት ምን ይላል መሰለሽ? እንዲሁም ሴቶች በሚገባ ልብስ በማፈር በማስተዋል ራሳቸውን ከዝሙት በማንጻት ለጸሎት ይዘጋጁ። በወርቅ ድሪና በእንቁ ዋጋው በከበረ በአማረ ልብስም አይደለም ይላል። ዋጋው በከበረ ፀጉራቸውን መሰራትም መሰረት አይደለም እያለ ይናገራል። ፀጉር በመሰራት አይደለም ብሎ የሚጠቀልለው ሲጀምር እንደዚህ የሚያስቀምጥ ፀጉር ሰራትም አይደለም እያለ ያስቀምጣል። whatever it is መሰራት ብሎ ነው ያስቀመጠው። ፀጉር መሰራት እንደውም አሰፋው አይደል እንደ ቃል ኪዳን ፀጉር መሰራት አይደለም ብሎ ሲናገርኩ ሹሩባ የፀጉር መሰራት አንድ ታይፕ አይደል? ይሄ ሁሉንም ነው ይከስ አንተም ስክሪንሾት ላድርገው ገብቻ አነበዋለሁ። እሺ ቁጥሩን ልንገርሽ። አንደኛ ጢሞቴዎስ 2